ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ አድማጭ ቤተሰቦቻችን እንደምን አላችሁ? ዛሬ በታሪክ ማህደራችን ላይ ደምቆ የተጻፈውን የኢትዮጵያና የመላው ጥቁር ህዝቦች የጸረ ቅኝ ግዛት ተምሳሌት የሆነውን የራስ አሉላ አባነጋንና የዶጓሊን ድል መታሰቢያ በተመለከተ ከአንድ የሚዲያችን ተከታታይ የደረሰንን ጥበብና ታሪክ ያዘለ ውብ መልእክት ይዘንላችሁ ቀርበናል። ጣሊያን በሮም ከተማ የራስዋን ወታደሮች ስም ለማስታወስ ፒያዛ ዴ ቺንኮቻንቶ ስትሰይም በዶጓሊ ምድር ለጀግናው ራስ አሉላ የቆመው መታሰቢያ ግን በሻዕቢያ ለምን በፈንጂ ተደረመሰ? ህወሓትስ የዚህን ታላቅ ጀግና ስም ለፖለቲካ ጥቅም እንዴት አዋለው? አርዱል ሀቡሽ ከተባሉ ታዛቢያችን የደረሰንን ጥልቅና ይመልከቱት የሚያስብል የታሪክ ትንታኔ ይዘንላችሁ ቀርበናል። አብረን እንከታተል። የራስ አሉላ አባነጋ ጀግንነት መታሰቢያ ከሻዕቢያና ከህወሓት አተያይ ይድረስ ለሶሎዳ ሚዲያ አዘጋጅና አቅራቢዎች በዛሬው ዕለተ ነሐሴ 11 ቀን 2018 ዓ.ም የራስ አሉላ አባነጋን የጀግንነት ታሪክ በማቅረባችሁ ምስጋናዬ የላቀ ነው። እኔም የዶጓሊውን ድል መታሰቢያ አስመልክቶ በሀገረ ጣሊያንና በኢትዮጵያ እንዲሁም የራስ አሉላ አባነጋ ጀግንነትና ለዶጓሊው ድል መታሰቢያ ተብሎ ዶጓሊ ላይ ቆሞ የነበረ ሐውልት ከሻዕቢያና ህወሓት አክራሪ ቡድን ድርጊት ጋር በማያያዝ የሚከተለውን ለማለት ወደድኩኝ። በታሪክ እንደሚታወቀውና እናንተም እንዳቀረባችሁት ራስ አሉላ አባነጋ እንደ አውሮፓውያን አቆጣጠር በ1885 እና 1886 በጉንደትና ጉንዲትና ጉርአ ላይ የግብፅን ተስፋፊ እንዲሁም ጃንዋሪ 26 ቀን 1887 እንደ አውሮፓውያን አቆጣጠር ጥር 19 ቀን 1889 ዓ.ም በኢትዮጵያውያን አቆጣጠር ዶጓሊ ላይ ለወረራ የመጣውን 550 የጣሊያን ሰራዊት 22 ኦፊሰሮች ጥቂት አስከሪዎችና የኤርትራ ባንዳዎች ጋር ከሞት የተረፉት ቆስለው ካመለጡ 8 የጣሊያን ሰራዊት በቀር ሌላው ሙሉ በሙሉ ሙት ሆኖ ራስ አሉላ ድል ያደረጉበት እንደነበር ታሪክ ምስክር ነው። የጣሊያን ህዝብና መንግስት በእለቱ ዶጓሊ ላይ በራስ አሉላ አባነጋ ዶጋመድ የሆኑትን የጣሊያን ሰራዊት የሰው ሀገር ለመውረር አላግባብ መስዋዕትነት የከፈሉ እንደሆነ አድርገው ከማውገዝና ከመኮነን ይልቅ ለጣሊያን ህዝብና ለሀገራቸው ክብር ሲሉ ጀብድ በመፈጸም የወደቁ የጣሊያን ጀግኖች እንደሆኑ ተደርገው ዝንተ ዓለም በኩራት እንዲዘከሩ ታስቦ ሮማ ከተማ ውስጥ በተርሚኒ የባቡር ጣቢያ ፊት ለፊት የሚገኘው ስፋቱ 4 ሄክታር የሆነ አደባባይ ፒያሳ ዲ ቺንኮቼንቶ ማለትም የ500 አደባባይ ተብሎ በመታሰቢያነት እንዲሰየምላቸው ከመደረጉ በተጨማሪ የነዚያ በዶጓሊው ጦርነት በራስ አሉላ አባነጋ ላይ መለሱ እስከ ወዲያኛው የተሸኙ የጣሊያን ወታደሮች ሐውልትን በዚሁ አደባባይ አጠገም እንዲቆምላቸው ተደርጓል። ዛሬም ድረስ በዚህ አደባባይ ላይ በየዓመቱ ይዘከራሉ። እኔ ግን የምለው በሮማ ከተማ ውስጥ ተርሚኒ የባቡር ጣቢያ ፊት ለፊት ፒያዛ ዲ ቺንኮቼንቶ ማለትም የ500 አደባባይ ተብሎ በሚጠራው መታሰቢያ አደባባይ እድሉ ገጥሟችሁ መገኘት የምትችሉ ኢትዮጵያውያንና ኢትዮጵያዊት ለራስ አሉላ መታሰቢያ ይሆን ዘንድ በስፍራው ስትደርሱ የሀገራችሁን ባንዲራ ወይም የራስ አሉላ አባነጋ ምስል ያለውን ቲሸርት በመልበስ ኢትዮጵያዊ ጀግንነታችሁን እንድታሳዩ የሁል ጊዜ ምክሬ ነው። በሌላ በኩል የዶጓሊው ድል ባለቤት የሆነችው ኢትዮጵያ ደግሞ ለድሉ መታሰቢያ ይሆን ዘንድ የራስ አሉላ አባነጋን ሐውልት ዶጓሊ ላይ እንዲቆም ተደርጎ እየተመረቀው በድል 100ኛ ዓመት ጥር 1979 ዓ.ም በወቅቱ የሀገሪቱ ርዕሰ ብሔር በነበሩት በኮሎኔል መንግስቱ ኃይለማርያም ነበር። በድሉ መታሰቢያ የሐውልት ምረቃ ርዕሰ ብሔሩ ኮሎኔል መንግስቱ ኃይለማርያም የመክፈቻ ስነ ስርዓት ያደረጉ ሲሆን በንግግራቸውም የኢትዮጵያን ወታደሮችና ራስ አሉላ አባነጋን ከማወዳሳቸው በተጨማሪ የዶጓሊው ድል ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ህዝቦች የኩራት ምንጭ ነው። እንዲሁም የዶጓሊው ጦርነት ኢትዮጵያ በአውሮፓ ቅኝ ገዢነት ላይ ያላት ጽኑ ተቃውሞ አካል እንደሆነ አጽንኦት ሰጥተው ኮሎኔል መንግስቱ ኃይለማርያም ተናግረዋል። በአጠቃላይ በ1979 ዓ.ም ለዶጓሊ ድል መታሰቢያ ተብሎ ዶጓሊ ላይ እንዲቆም የተደረገው የራስ አሉላ አባነጋ ሐውልት መታሰቢያነቱ ቅኝ ገዢነትን ግንባር ቀደም ሆኖ በመቃወምና ተፋልማ ድል በማድረግ ፋና ወጊ ለሆነችው ለኢትዮጵያ ብቻ ሳይሆን ዛሬ ላይ ከኢትዮጵያ ተነጥላ ሀገር የሆነችው የነ ሞገስ አስገዶም አብርሃ ደቦጭ አውዓሎምና ቅኝ ገዢነትን ሲፋለሙ ለወደቁ ለሌሎች በርካታ ኤርትራውያን ለመላው አፍሪካውያንና ለዓለም ጥቁር ህዝቦች በሙሉ የቆመ መታሰቢያነት ነበር። ይሁን እንጂ ለዶጓሊው ድል መታሰቢያነት ተብሎ ዶጓሊ ላይ የተተከለው የራስ አሉላ አባነጋ ሐውልት መቆየት የቻለው ለ2 ዓመታት ብቻ ሲሆን እንደ አውሮፓውያን አቆጣጠር በ1989 በኢትዮጵያውያን አቆጣጠር በ1981 ዓ.ም ሻዕቢያ አካባቢውን ሲቆጣጠር ለዶጓሊ መታሰቢያ ተብሎ የቆመውን የራስ አሉላ አባነጋን ሐውልት
በፈንጂ ብትንቱን አውጥቶ አፈረሰው። ለምን እንደፈረሰና አግባብነቱን አስመልክቶ አስተያየት ከሰጡ የሻዕቢያ ባለስልጣናት መካከል የኤርትራ ህዝባዊ ነጻ አውጪ ግንባር ከፍተኛ ባለስልጣንና የቀድሞ የውጭ ጉዳይ ሚኒስትር የነበሩት አቶ ጴጥሮስ ሰለሞን ሲናገሩ ሐውልቱ በደርግ መንግስት የተሰራ ነበር በማለት ለመፍረሱ እንደ ምክንያት ከመናገራቸው በተጨማሪ የዶጋሊው ድል መታሰቢያ የሆነው የራስ አሉላ አባነጋ ሐውልት መፍረሱ አግባብ እንደነበርና በዚህም ደስተኛ እንደሆኑ ገልጸዋል። ይሁን እንጂ ታዋቂው የአፍሪካ ቀንድ ተመራማሪና ታሪክ ጸሐፊ እንዲሁም የአሉላ አባነጋ የመረብ ምላሽ የዛሬዋ ኤርትራ አስተዳዳሪ በነበሩበት ጊዜ አስመልክቶ ፖለቲካዊ የግል ህይወት ጸሐፊ ወይም ፖለቲካል ባዮግራፈር የሆኑት እስራኤላዊው ሃጋይ ኤርሊች እና ሌሎች አስተያየት ሰጪዎች ለዶጋሊ ድል መታሰቢያ የተተከለው የራስ አሉላ አባነጋ ሐውልት በሻዕቢያ እንዲፈርስ የተደረገው ራስ አሉላ አባነጋ እንደ አውሮፓውያን አቆጣጠር በ1867 የመረብ ምላሽ ያሁኗን ኤርትራ እንዲያስተዳድሩ በንጉሰ ነገስት አፄ ዮሐንስ አራተኛ የተሾሙ እስከ 1881 ዓ.ም ሲያስተዳድሩ የነበሩ ኢትዮጵያዊ ጀግና የትግራይ ተወላጅና ከገበሬ ቤተሰብ የመጡ ሰው በመሆኑ የዶጋሊ ድል መታሰቢያ ሐውልት የዚህ ኢትዮጵያዊ ጀግና ሰው ሐውልት በመሆኑ ነው ይላሉ። ስለዚህ ሐውልቱ ከኢትዮጵያዊ ጀግንነት በተለይ ደግሞ የትግራይ ተወላጅ ከሆነ ጀግና ታሪክ ጋር የተያያዘ መሆኑ ለበርካታ ኤርትራውያን ትግሪኞችና የትግራይ ተወላጆችን አጋመ በሚል ስር የሰደደ የዘረኝነት ጥላቻ የተጠናወታቸው የሻዕቢያ ባለስልጣናት እንደ መንግስት የትግራይ ህዝብ የበላይ እንደሆነ አድርገው ራሳቸው የመኮፈስ አባዜ ለተጠናወታቸው በርካታ ኤርትራውያን በተለይ ደግሞ መሪው ኢሳያስ አፈወርቂ በታሪክ እንዴት በትግራዋይ ተዳደራችሁ እንባላለን እንዲሁም እንዴት ትግራዋይ እንደ ሻዕቢያና በርካታ ዘረኛ ኤርትራውያን አጠራር አጋመ የሆነ ሰው በወቅቱ በወታደራዊ አቅሟ ኃያል ጠንካራና ስልጡን የነበረች ወራሪ አውሮፓዊት ሀገር ጣሊያንን ኤርትራን ውስጥ ድል አድርጎ በስማቸው ጀብድና ታሪካቸው ሊወሳ ይገባል ከሚል እንዲሁም የለጋሻቸውን ማለትም የሱዳን የግብጽና የኤርትራ ቅኝ ገዢ የነበረችው የጣሊያንን መንግስት ውርደት የሚያስታውስ መታሰቢያ ሐውልት በኤርትራ ምድር እንዳይኖር በማድረግ ድርቡሾችን ማለትም ሱዳን፣ ግብጽና ጣሊያን መንግስታትን ያላቸው ታማኝነትና ወዳጅነት ለማሳየት ከሚል እሳቤ በመነጨ እንዲሁም የዶጋሊው ድል መታሰቢያ ራስ አሉላ አባነጋ በሱዳን ድርቡሾች በግብጽና በጣሊያን ወራሪ ኃያላት ላይ የፈጸመውን ጀብድና ገድል ታሪክ ካሁኑ ኤርትራዊ ትውልድ እንዳይወሳ ጠፍቶ እንዲረሳ ለማድረግ እንዲሁም ቀጣዩ ኤርትራዊ ትውልድም የዶጋሊው የኢትዮጵያን ድልና የራስ አሉላ አባነጋ የጀግንነት ታሪክ በኤርትራ ምድር ውስጥ ስለመኖሩ እንዳይታወቅ ለማድረግ ጭምር ታስቦ የዶጋሊው መታሰቢያ የራስ አሉላ አባነጋ ሐውልት ሆን ተብሎ ታስቦና ታቅዶ በፈንጂ ብትንቱን ወጥቶ እንዲፈርስ የተደረገ መሆኑ ይነገራል። የሚያሳዝነው ግን አሁን ላይ የሚያሳዝነኝ ነገር ቢኖር የኢትዮጵያን የባህር በር በማስጠበቅ የውጭ ወራሪ ተስፋፊ የድርብሽና የግብጽን እንዲሁም አውሮፓዊቷን ወራሪ ሀያል ሀገር ወረራ በመመከት የኢትዮጵያን አንድነት ሉዓላዊነትና ክብርን ያስጠበቀ የኢትዮጵያ ብቻ ሳይሆን የመላው አፍሪካና የዓለም ጥቁር ሕዝብ የጸረ ቅኝ ግዛት ተምሳሌት የሆነው ጀግና የህወሓት አክራሪ ቡድን የትግራይን ሕዝብ ከሻዕቢያ ወረራና ጥቃት ለመከላከል በሰሜን ይገኝ የነበረውን የኢትዮጵያ መከላከያ ሰራዊት ዘመቻ አሉላ በሚል ፈጽሞ ከውሏቸውና ከግብራቸው ጋር አብሯቸው የማይሄድ አገላለጽ የትግራይን ንጹሃን ከእኩይ ተግባር ጎን እንዲቆሙ ለማነሳሳት ራስ አሉላ አባነጋን ስም በመጥራት ዘመቻ ራስ አሉላ በማለት ለኢትዮጵያ ህዝብ ሲል ህይወቱን በጀግንነት የገበረለትን ጀግና ስም ለኢትዮጵያ ህዝብ መግደያ መጠቀሙ በታሪክ ሲዘከር ይኖራል። ሌላው የህወሓት አክራሪ ቡድን ለትግራይ ህዝብ ካለው ጥላቻና ንቀት በመነጨ ለጸረ ቅኝ ገዢነት ለመላው የአፍሪካና የዓለም ጥቁር ህዝቦች ተምሳሌት የዶጋሊ ድል መታሰቢያ ሐውልት በፈንጂ እንዲፈርስ ካደረገው ሻዕቢያ ጋር ተቀናጅቶ ራስ አሉላ አባነጋ የኢትዮጵያን ህዝብና መንግስት ሲከላከሉለት ከነበሩት ታሪካዊ ጠላቶች ሱዳን፣ ግብጽና ሻዕቢያ ጋር የኢትዮጵያን ህዝብ ለማጥቃት ቅንጅት መፍጠሩ እጅግ የሚገርምና ዝንተ ዓለም በታሪክ ጠባሳ የሚወሳ ይሆናል። በአጠቃላይ ኢትዮጵያዊውን ጀግና ራስ አሉላ አባነጋን ሻዕቢያ ያየበት የጠባብ ዘረኝነት አመለካከትና ዓለም የሚኮራበትን ጀግንነታቸው ለመዘከር ዶጋሊ ላይ ለዶጋሊ ድል መታሰቢያ የቆመውን ሐውልታቸውን በፈንጂ አፍርሶ ታሪክ ለመደበቅ የሄደበት ርቀት እንዲሁም ድል ያደረጉበትን ገድል ከትውልድ ማህደር ለማጥፋት ያደረገው ጥረት የሻዕቢያን ጠባብነት ከመግለጹ ባሻገር ታሪክ በፈንጂ መደምሰስ እንደማይችል ትልቅ ማሳያ ነው። ሌላ በኩል ህወሓት የዚሁ ታላቅ ጀግና ስም ለራሱ የፖለቲካ መጠቀሚያ ለማድረግ መሞከሩ በታሪክ ፊት ተጠያቂ ያደርገዋል። የራስ አሉላ አባነጋ የጀግንነት ታሪክ ግን የኢትዮጵያና የዓለም ጥቁር ህዝቦች ኩራት ሆኖ ለዘላለም ሲታወስ ይኖራል። አርዱል ሀበሻ ነሐሴ 12 2018 ዓ.ም ከምስራቅ
ኢትዮጵያ። እንግዲህ ውድ የሶለዳ ሚዲያ ቤተሰቦች የጸሐፊ አብዱል ሀቡሽ መልእክት እንደሚያሳየን ታሪክ በፈንጂ ማፍረስ እንጂ ከትውልድ አእምሮና ከወርቃማው የታሪክ ማህደር መደምሰስ አይቻልም። ራስ አሉላ አባ ነጋ የኢትዮጵያ ሉዓላዊነትና የጥቁር ህዝቦች ኩራት ሆነው ዘላለም ይኖራሉ። እናንተስ በዚህ ሀሳብ ላይ ምን አስተያየት አላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ ያስፍሩልን። ፕሮግራማችን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን የዘወትር ቤተሰባችን ሁኑ። ስለተከታተላችሁን እጅግ አድርገን እናመሰግናለን። ደህና ሁኑ። ፈጣሪ ኢትዮጵያንና ህዝቧን ይባርክ። ሶለዳ ሚዲያ ነሐሴ 12 2018 ዓ.ም